እነሱ እንዲቃጠሉ እንዲያሩ ሁለቱ በቃ ታርቀው አብረው ቢሆኑ በጣም ደስተኛ ነኝ። በጣም ፈጠሩት ነገር በጣም ያሳዝናል። እንግዲህ ያው እኔ እንጃ እኔ በጣም እያሳዘነኝ ነው አብርሃም ማለት ነው። እና ራሱን ቢጠብቅ ነው የምለው። በአሁኑ ሰዓት ሰውን ለማሳበር ነው የሚፈልገው እና አብርሃም ሁሉም ተነስቶበታል። ጓደኞቹ አልቀሩ ማን አልቀረ ሁሉንም የሱን ይሄ የሰውነት አካሉን ይዞ የዞሩ ለማንም ማሳየቱ ጥሩ አይመስለኝም። እውነቴን ነው የምናገረው። አሁንም ቢሆን ልንገራችሁ አብርሽና ሄርሚ አይለያዩም። እውነታውን ነግራቸዋለሁ ዛሬ። ለማንኛውም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። በደንብ አድርጋችሁ ላይክ አድርጉ ዶቼ። ሼርም ያስፈልጓል ላይክ በደንብ እሺ። እና እኔ አሁንም ቢሆን ልንገራችሁ እና አንቺ ለነሱ ትደግፊያለሽ ምናምን ለምትሉኝ፣ አዎ እኔ ትክክለኛ ለሚሰራ ሰው ነው የምደግፈው። ትክክለኛ ለሚያደርግ ሰው ነው የምደግፈው። ዝም ብዬ መጥፎ እየሰራ ላለው ሰው ልደግፍ አልችልም በጭራሽ ማለት ነው። ለምን እነዚህ እቺ ልጅ አሁን እቺ ሄርሜላ ለምላችሁ በጣም ስርዓት አላት። ምንም ያደረገችው ነገር የለም። አብርሃምን እየገፋችው አይደለም። አብርሃምን በደንብ አድርጋ ነው ይዘው ያለችው። ስለዚህ እኔ ምን ብዬ ነው እሷ የምናገራት? ለምንስ እናገራት? ምን ስላደረገችው? አሁንም ቢሆን አጠገቡ እንድትሆን ነው የምፈልገው። አሁንም ቢሆን አብረው እንዲሆኑ ነው የምፈልገው። አሁንም አይለያዩም። ይለያያሉ ብላችሁ ብዙዎቻችሁ ለምታወሩት ነገር ተሳስታችኋል። አይለያዩም። እና ደግሞ በቀደም በተሰጠው ደግሞ እቃ አብርሃም ይመልስ ከፍቅር ጋር ከሄርሚ ጋር ካልሆነ ለምትሉት አብረው መመለሳቸው አይቀርም። አብርሽ በጣም ነው የሚወዳት። ገብቷቸዋል። እኔ ሀሳቤን አስተያየቴን ነው የምሰጠው። ሀሳብ አስተያየትን ነው የምሰጠው። እዚህ ጋር በራሴ ቻናል እንግዲህ ሀሳቤን አስተያየትን መስጠት መብቴ ነው። እናንተም መኮመታችሁ የፈለጋችሁት መጻፍ መብታችሁ ነው። ገብቷችኋል። በአሁን ሰዓት እኔ አሁንም ቢሆን ማናት ፍቅር ዛሬ ደግሞ ተረኒ ምን ብዬ እንደምናገር አላውቅም። አቤት ኮሜንት ልጻፈው። በስማ ኮሜንቱ ብቻ በጣም ነው የሚያስደነግጣችሁ። በጣም የሚያስጠላ ኮሜንት ነው። እኔ ግን ባይሰድቧት ባይነኝ። አይስደቧት። ማንም ስለተሰደበ እኮ የሚመለስ አይደለም። ስለዚህ ፍቅር በአሁኑ ሰዓት የተረገጠች የተሰደበች ነው ያለችው። እኔ ምን ተሰድበን ምንም ብናመጣው ነገር ስለሌለ ምንም ይሄ ሁሉ ነገር እውነታው ስለሚወጣ ነገ ተነገ ወዲያ ታያላችሁ። ትክክለኛ ከባዱ እውነታ ይወጣል። እኔ ግን ሆነም ቀረ እነሱ እንዲቃጠሉ እንዲያሩ ሁለቱ በቃ ታርቀው አብረው ቢሆኑ በጣም ደስተኛ ነኝ። በጣም ደስተኛ ነኝ። ለምን እኔ እንዲለያዩ አልፈልግም። በቃ በአሁኑ ሰዓት አብረው እንዲሆኑ ብቻ ነው የምፈልገው። እና እንግዲህ ሄርሚዬ ትንሽ መረጋጋት ስላለባት ራሷን ለማረጋጋት እንግዲህ ዛሬ አልመጣችም። በማናቸውም ቤትም አልመጣችም። አዎ ካሁን በኋላ ማንኛውም ሰው ቢጠራሽ ማንም ሰው ነይ ብልሽ ተንጓተሽ መሄድ የለብሽም። ራስሽን አስከብሪ። በቃ ተንጓተሽ አትጂ። ዛሬ ጥሩ ነው። በቃ አንዳንዴ ደግሞ ከሚዲያ ጥፍት ማለትም ጥሩ ነገር ነው። ገብቷችኋል። ሁሌ ስለምትመጡም ይሆናል እንደዚህ እንትናል። አንዳንዴ ደግሞ በቃ ራሳችሁን ሪላክስ የምታደርጉበት ጊዜ ይኖር። እሺ ሪላክስ አድርጉ። ሁሌ ተንጓታችሁ አትምጡ። ሪላክስ እያደረጋችሁ ነው። ዛሬ አሁን ጥሩ ነገር ነው ያደረግሽው ሄርሚዬ፣ ጥሩ ነገር በቃ አለመምጣትሽ ጥሩ ነገር ነው። ገብቷችኋል። ስለዚህ ያው እህታችንም መታለች ከዴቭ ጋር ማለት ነው። ሩታ ያው ስትናገር ነበረ። እሷም የበፊቱን ያለፈውን ታሪክ ነው አሁንም ሩታ እየተናገረች ያለችው። ግን እኮ ቤተሰብ አንዳንድ ጊዜ ነው ሳስቡ ሁላችንም እኮ ነን እንደዚህ። አሁን ሩታ የደረሰባትን ነገር መርሳት አልቻለችም። ገብቷቸዋል። በቃ ሁሌ ታስታውሷለች። ሁሌ ምንም ይፈጠር ምንም የኋላዋን ነው የምትናገረው። የተበደለችበትን የኋላዋን ነው። ማንም ሰው እንግዲህ ይሄ ነገር የተበደለበትን ይናገራል፣ ያወራል። ማንኛው ነው ግን ቂም ይዞ ወይም ሰውን ለማጉዳት ወይም የሰውን ሕይወት ለማበላሸት ማድረግ ጥሩ አይደለም። በቃ ካለፈ ምንም ልታረጉ አትችልም። ያለፈ ውሃ የተደፋ ውሃ መቼም አይታፈስም። ስለማይታፈስ እንግዲህ ሁሉም ትተሽ ወደ ራሷ ብትመለስ ነው ጥሩ መስለኝ። ቂም መያዝ ጥሩ አይደለም፣ በጣም መጥፎ ነው። በውስጣችሁ መጥፎ ነገር መመኘት ለሰው ጥሩ አይደለም። አብርሃምን አሁን እያሰቃዩት ነው ያሉት። አብርሃም አሁን በግድ ከኔ ጋር ሁን ማለት አይችሉም።
የሰውን ፎቶ ይዞ የሰውን እርቃነ ስጋ ይዞ አብረኸኝ ካልወንክ ወይም ሄርሜላን ካልተውካት ብሎ እንደዚህ መሆን አያስፈልግም። ስለዚህ ማናችሁም እንግዲህ የፈለጋችሁትን ማለት ትችላላችሁ፣ የፈለጋችሁትን ማውራት ትችላላችሁ። አብርሽና ሄርሜላ አይለያዩም፣ መቼም አይለያዩም። ምንም ይሁን ምንም አይለያዩም፣ አብረው ይሆናሉ። አብርሃም ሄርሜላን በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። ስለሚያፈቅራት ደግሞ ምንም ሊደረገችም። አንዳንድ ልጆች አሁን ኮሜንት ላይ አንቺ ለዚች ለእንትን ታግዣለሽ፣ ምናምን ለምትሰራ ታግዣለሽ ምናምን ለምትሉ እኔ እሷ ትስራ አትስራ ያዩት ነገር የለም። እኔ ትክክለኛውን ነገር ነው እየተናገርኩ። ስለዚህ እኔ ምንም በቃ እኔ የእሷ ንግግር እኔን ይማርከኛል። የሄርሜላ ንግግር፣ የሄርሜላ ጸባይ፣ የሄርሜላ ስርዓት፣ የሄርሜላ መቻሏ ምናምን እኔን በቃ ደስ ይለኛል። ሁኔታዋ ደስ ትላለች። ለሰው ክፉ የምታስብ ሴት አይደለችም። ምንም ቢያረጓት፣ ምንም ቢፈጥሩባት ይቅርታ ካሏት መልሳ ልብ የምትሰጥ ሴት ነች። ገብቷቸዋል። ስለዚህ እኔ ደግሞ ትመቸኛለች፣ በጣም ነው የምወዳት። ያቺን ተዋት። ያቺ ምኗም በቃ እኔ ምን ብዬ ልንገራችሁ፣ ምኗም አይመቸኝም። ከንግግር እስከ አለባበስ፣ ካለባበስ እስከ ጸጉር ስታይሏ ሁሉ አትመቸኝም። ፍቅር የምትባል ሴትዮ ማለት አትመቸኝም። በቃ አትመቸኝም። እኔ የማይመቸኝ ሰው ደግሞ ምንም ላደርግ አልችልም። ተንኮለኛ ሰው፣ መጥፎ ነገር ለሚያስብ ሰው አይመቸኝም። በቃ እንደፈለገ ነገር ቢሆንም እኔ ሩታ ትሻለኛለች። ሩታ አንደኛ ነገር አዎ ተበድላለች። የዛሬ 2 ዓመት ተበድላለች። አዎ ስለዚህ እሷ ብትናገር ምን ብትልም ያምርባታል። ለሱ ብትከራከርም ብትናገርም ብትናገር ግን ተንኮል ማሰብ ጥሩ አይደለም። የሰው ልጅ ላይ ተንኮል ማሰብ ጥሩ አይደለም። ስለዚህ እኔ አትመቸኝም። ሩታ ትሻለኛለች። ግን በአንደኛ ደረጃ ግን ሄርሚን ነው ደስ የምትለኝ፣ መወዳትን በጣም ለምን ስርዓቷ ይመቸኛል። ለአብርሃም ያላት ፍቅር ይመቸኛል። አብርሃም ጸባይና ስርዓት ባይኖረውም ግን እሷ በቃ እኔ እንጃ፣ እኔ ስርዓቷ ይመቸኛል። እኔ እንግዲህ አላቅም፣ እናንተ ካልተመቻችሁ አላቅም። አንድ ሰው የሩታ ጸባይ የሚመቸው አለ፣ የፍቅር ጸባይ የሚመቸው አለ፣ ወይም የሄርሜላ ጸባይ እንደዚህ አለ። ደግሞ እኔ የምትመቸኝ እኔ እንደው የምማርባት ልጅ የሆነ በቃ አነጋገሯ፣ ረጋነቷ፣ ለሰው ይቅርታ ማድረጓ፣ ልቧን በቃ ይሄን ሁሉ እወድላታለሁ። ስለዚህ ቤተሰብ መልካሙን ሁሉ ነው የምመኝላት። እንደዚህ አይነት ጥሩ ሰው ደግሞ ወርቋ አይወርቅም። እውነተኛ ሰው ወርቋ አይወርቅም። አብርሃምና ሄርሜ ወደፊት ይቀጥላሉ። ምንም ሊደረጋችን ታርቆ ፏ ብሎ ይመጣሉ። ለማንኛውም የቪዲዮ ላይክ፣ ሼር፣ ሰብስክራይብ ባርጉ። ቻው ቻው።